በደንብ ስማኝ። አማርኛ ካነበብ ከአማርኛው ከገባ ዘጸአት ላይ ለምን ሳላለው ኪሩቤልን ምንም አይነት በሰማይ ያሉትን ነገር ምልክት እንዳታረግ ያለ እግዚአብሔር ዘጸአት ላይ ደግሞ መጥቶ ለምን በታቦቱ ላይ ስራ ቅረጽ አለው? እሺ ንገረኝ። አማርኛ ከተግባባል ለምን አለው? መጠየቅ ያለበት እኔ ሳይሆን ለምን እንደዛ ለተብሎ የሚጠየቀው ራሱ አምላክ ነው እንደዛ መጠየቅ ያለበት። ስለዚህ እኛን መልስልህ፣ ክርስቲያኖች የእኛን አምላክ መልስ እንመልስልህ እንዴ? እሺ ሌላ ጥቅስ ላምጣ። ይህም በተመለከተ ምኑን በተመለከተ አልገባኝም። መጽሐፍ ከፍቻለሁ። ለሁሉም የተከለከለ ነው ካልከኝ እግዚአብሔር እዚህ ጋር ደግሞ ዘጸአት 25:18 ላይ ሂድ። ዘጸአት 25:18 ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ በመክደኛውም ላይ በሁለት ወገን ታደርጋቸዋለህ። በጣም ጥሩ። ኪሩቤል ማን ናቸው አልኩ? በሰማይ ያሉ መላእክት ናቸው ብለሃል። በጣም ጥሩ። ከተቀጠቀ ወርቅ ስራ ሲባል ምን ማለት ነው? ቀረጻቸው ማስቀምጣቸው በተቀጠቀጠ ወርቅ አድርገህ ቀረጻቸው የተባለ አይደለ? እሺ ሳይሆን ነው ወይስ አይደለም ይላል እንደዛ መጽሐፍ። እሺ እዛ ጋር ምንም አይነት ነገር አትቅረጽ ያለ እግዚአብሔር እዚህ ጋር ቅረጽ እያለው ነው አይደል? እሺ ልዩነቱ ምንድን ነው? እሺ አሁን እዚህ ጋር በመታዘዝ ያደረጋችሁትን ድርጊት በምስል አሳየኝ እስኪ። እኛን ተወን መጀመሪያ ወንድሜ፣ መጽሐፉ ምን ይላል የሚለው መጀመሪያ እንረዳ። መጀመሪያ ስታመጣ አንዴ ወንድሜ የተከለከለ ነው መሳል ጭራሹኑ ብለህ ዘዳግምን አመጣ። ዘጸአትን አምጥቼ እግዚአብሔር ኪሩቤልን እንዲስል እንዲቀርጽ ፊታቸውንም ጭራሽ እንዲስል ሳደርገው አሳየውክ። ልዩነቱ ምንድን ነው? ይሄን እንፍታ መጀመሪያ ወንድሜ። ይሄን ሳንፈታ ተመልሶ ደግሞ ሌላ ርዕስ ውስጥ አንገባም። በዘዳግምና በዘጸአት ውስጥ ያለው ገብተዋል ልዩነቱ። እኔ ሁለቱም ጥቅሶች ዘዳግም ያለውና ይሄ ይጋጫል እላለሁ። አንተስ ምን ትላለህ? አንተማ በል አንተ ሙስሊም እኮ ነህ። ሁለቱንም ማስማማት አንተ ሙስሊም ስለሆንክ አትረዳውም። እኔ ደግሞ ክርስቲያን ስለሆንክ ልንገርህ እንጂ ወንድሜ፣ እኔ ክርስቲያን ስለሆንክ እንዴት እንደሆነ መጽሐፌ ልተርጉምልህ። አንተ መቀበል ግዴታ አይደለም። ባይዘወይ ይገባኛል። በጣም ስለዚህ የኛን ልንገርህ ታዲያ ሁለቱ ተቃርኖ አላቸው ብዬ ነው የምጠይቀው። እሺ በቃ የላቸውም። አንተ እንዳንተ መጽሐፉ አስረድተከኛል። እኔ ተቃርኖ የላቸውም። ቆይ አንዴ ፕሊዝ፣ እንደዚህ የህፃናት ዲስከሽን ሚዩት ላድርግሽ፣ ችግር የለውም። ሚዩት አድርግ አይደለም። እኔ ዝም ብሎ ከንቱ ነገርም እንዳይሆንብን የግድ ማመን መቀበል አለብህ አላልኩም። ግን ዘዳግም ላይ የተነገረው እዛው ተነግሯል። አታምልካቸው፣ አምላክ አድርገህ ምስልን ቅርጻ ቅርጽን አትስራ፣ አቁመም እነሱን አምላክ ናቸው እያልክ አምላኮቼ ናቸው እያልክ አትስገድላቸው፣ አታመልካቸው። ዘዳግም ላይ ያለው ከጣዖታት አንጻር የተነገረ ነው። አለቅ። እግዚአብሔር ደግሞ መጣና ለሙሴ በዘጸአት ላይ ደግሞ ምን አለው? ኪሩቤልን ስራ አለው። ኪሩቤልን ስራ፣ ኪሩቤልን ቅረጽ አለው። አትቅረጽ ያለ እግዚአብሔር ቅረጽ ያለ እንዴት አለ ቢሉ፣ ይኸው ክርስቲያኖችን የእኛ መጽሐፍ ነው እንፈታላለን። ምን ብለን ነው የምንፈታው መሰለ? ዘዳግም የተነገረው ከጣዖታት አንጻር ነው። ዘጸአት የተነገረው ግን የእግዚአብሔር ክብር መገለጫ ስለሆነው ስለ ኪሩቤል የተነገረ ነው። ኪሩቤልን ስራ፣ ከተቀጠቀጠ ወርቅ አድርገህ ስራ፣ ክንፎቻቸውን እንደዚህ አድርገህ ስራ፣ ፊታቸውንም ትይዩ አድርገህ ያለው እግዚአብሔር ነው። ስለዚህ ለእኛ ይጋጭ ምንም ይጋጭ ነገር የለውም። ተረዳኛውን? ኦኬ አቶ መዝሙር፣ እሺ ገብቶኛል ያልከኝ ለእኔ ሁለቱ ነገሮች ይቃረናሉ። ለምን የተቃረኑት ንገረን። የሚስማሙበትን ምክንያት ነገርኩህ። የሚቃረኑበት አንተ ደግሞ ንገረን። እኔ ደግሞ የሚቃረኑበትን በመጀመሪያው በዘዳግም ላይ የማናቸውንም ምስል ነው ያለው። በሰማይም በምድርም ከባህር ውስጥ ባሉት ነገሮች የማናቸውንም ምስል ቅርጽ አታድርግ፣ ለራንተ አታድርግ ብሎ ከለከለ። አልከለከለም። ለምን አታድርግ ያለው? ቆይ አታድርግ ያለው ለምንድን ነው? ምን ስለሚያደርጉ ነው? ስለሚያመልኩ ስለሚጎነበሱ። በዛ ጊዜ የሚመለከው ማን ነበረ ከእግዚአብሔር ውጭ? አንዴ ቆይ፣ በዛ ጊዜ የሚመለከው ከእግዚአብሔር ውጭ ማን ነበረ? አይሁዳውያን ከግብፅ ምድር ከወጡ በኋላ ጥጃን ወይም አይሁዳዊ አልነበረም ወንድሜ፣ አትቸኩል። አይሁዳዊ አልነበረም በዛ ጊዜ። እንዴ ምን ማለት ነው? ለሙሴ አይደለም ይሄ የተሰጠው ትእዛዙ? የቅድሙ ትእዛዝ በሙሴ ጊዜ ግርዘት ነበር። ስለ ግርዛት አይደለም ይሄ ጥቅስ ዘዳግም አይሁዳዊ የሚያስብለው እኮ ግርዘት ነው ወንድሜ። አረቃሽ እስኪ
ይሄ ትእዛዝ ለማን ነው ታዲያ? ለእስራኤል። ታዲያ እስራኤል አይሁዳውያን አይደሉም እንዴ? አይሁዳዊ የሆኑት ከተገረዙ በኋላ ነው። በግርዘት ነው አይሁዳዊ የምትባለው። ዝም ብሎ ያለ ግርዘት አይሁዳዊ መሆን የለም። እኔ ችግር የለብኝም፣ ግን አይሁዳውያን ናቸው በዘመኑ። ቃሉ ትክክል አይደለም። አይሁዳዊ የሚባል እዚህ ውስጥ የለም። እስራኤልያን ናቸው። አይሁድ የሚለው ሀሳብ የመጣው ከአብርሃም በኋላ በግርዘት ነው። በግርዘት የተለዩት እነዚህ አይሁድ ይባላሉ። ከእስራኤል ወገን ሆነው በግርዘት የተለዩት አይሁድ ይባላሉ። ስለዚህ አይሁድ የሚል ኮንሰፕት እዚህ ውስጥ አታምጣ። ኦኬ፣ ምን ብዬ ልግለጻቸው? እስራኤላውያን ነው። እሺ በቃ እስራኤላውያን ብዬ ልግለጽልህ። በቃ እስራኤላውያን ከግብፅ ምድር በሙሴ አማካኝነት ከወጡ በኋላ አንድ ድርጊት ፈጽመዋል። ገና አልፈጸሙም። ሳይፈጽሙ ነው ይህንን ነገር የታዘዙት። አዎ፣ ጥንቃቄ እንዲያደርጉ የተነገራቸው። ገና አልፈጸሙም። አልፈጸሙም። ጥሩ፣ ጥንቃቄ እንዲያደርጉ ተነገራቸው። አዎ። ለምን ማለት ለምንድን ነው የተነገራቸው? ጥንቃቄ እንዲያደርጉ አንድ አምላክ ውጭ እንዳያመልኩ አይደለም። ምስልም እንዳያዘጋጁ። ካላወቅከው ይኸውልህ ጠይቀንኛል። ለምን መሰለ? በፈርዖን ቤት መልሱ ይሄ ነው። በፈርዖን ቤት ጣዖት ማምለክ ልማድ ነበራቸው ነው መልሱ። ምክንያቱም ፈርዖን እግዚአብሔርን የሚያመልክ አይደለም። ወንድሜ ታሪኩን ካላወቅከው ወይም ታሪኩን እንንገርህ። ሰው በፈርዖን ቤት የእሱን ታሪክ አትንገረኝ። እግዚአብሔር ለእስራኤላውያኖች ያስተላለፈው መልእክት ለምን አስተላለፈ? ይሄንን ለጣዖት ይሄን ጣዖት አድርጋችሁ እንዳስሉ እንዳታመልኩ ለምን አለ እግዚአብሔር? በፈርዖን ግዛት ውስጥ ስዕላ ስዕልም ሆነ ቅርጻ ቅርጽን ድርጊት ያደርጉ ነበረ ፈርዖናውያን፣ እንዲሁም የፈርዖን ተከታዮች። አሁን እሱን ነገርኩህ። አየኸው? አሁን አስተካከልኩ። ጥሩ እኔ አውቀዋለሁኝ ታሪኩን እኮ እናውቀዋለን። የምታውቀው ከሆነ ተናገረው። መዝሙር ያደል አዳምጠኝ። አሁን እስራኤላውያኖች በፈርዖን አገዛዝ ስር ነበሩ። በፈርዖን ቦታ ደግሞ የፈርዖን ተከታይ የሆኑት ስዕላ ስዕልን፣ ቅርጻ ቅርጽን እንዲሁም ጣዖታትን እያደረጉ ያጎነብሳሉ። የፈርዖን ተከታይ የሚባል ሳይሆን በፈርዖን ባርነት የነበሩት ጠቅላላ። ወንድሜ አሁንም ማስተካከል እኮ በፈርዖን ግዛት ውስጥ ያሉ እነዚህ እስራኤላውያኖች ማስገባት ከፈለክ ማስገባት ትችላለህ። በፈርዖን ግዛት ውስጥ ያሉ ማስገባት ትችላለህ ሳይሆን ሪያሊቲውን ተናገር ወንድሜ። እንደዚህ በግምት የምታወራ ከሆነ መጽሐፍ ቅዱስን አታውቀውም። የኔ ልንገርህ። መጽሐፉን ታወቁ። ታዲያ በትክክል የፈርዖን ተከታይ ይባላል እንዴ? የፈርዖን ተከታይ ይባላል። የፈርዖን ተከታዮች ናቸው። በሱ ስር ያሉ ናቸው። ሁሉም ናቸው። የፈርዖን ተከታይ ሆኖ አይደለም ወንድሜ። ፈርዖን በግድ በባርነት የሚገዛቸው የሚያሰግዳቸው፣ ሙሴም የተላከበት ምክንያት በእሱ አስተዳደር ውስጥ ነው ያሉት። ቆይ አንዴ ስማኝ ወንድሜ ፕሊዝ። ይኸውልህ የክርስትናውን ትምህርትና ታሪክ ፍሎ ካላወቅከው እኛ እንንገርህ። የግድ እኮ አንተ ማወቅ አይጠበቅብህም። መጽሐፉን አውቀዋለሁኝ። ምንድነው ግልጽ ነው እኮ መጽሐፉ በአማርኛ ያለውን እጃችን ላይ አንብበነዋል። ብታውቀው አይሁድ አትልም እኮ አታውቀውም። አይሁድነታቸው እኮ እስራኤል ብሎ ማለት ምንድን ነው? አይሁዶች አይደሉም እንዴ? አይደሉም። መቼ ነው አይሁድ ነው የተጀመረው? ንገረኝ። በሙሴ ጊዜ ነው አይሁድ ነው የተጀመረው? እኔ የጎሳ ስም ነው የጠራውልህ። ወይ ጉድ! አይሁድ የሚባለው ግሩፕ የተፈጠረው በሙሴ ጊዜ ነው ወይ? በየትኛውም ጊዜ ይፈጠር፣ እስራኤላውያኖች አይሁዶች ናቸው። ምንድን ነው ችግሩ? በጣም ለየት እየሆነብኝ ነው። በቃ ስለማታውቀው እኔ ልንገርህ። መቀበል ግዴታ አይደለም። ልንገርህ ችግር የለም። አሁን ርዕሱ ላይ እናተኩርና በቃ ርዕሱ ላይ ስናተኩር የማታውቀውን አላውቅም የምታውቀውን ደግሞ አውቃለሁ እያልክ ብትሄድ ይሻላል። ያለበለዚያ ምንም የግድ ማወቅ አይጠበቅብም። ሙስሊም ነህ አንተ እኮ አልኩህ። አንተ ዝም ብለህ ማንበቡን ነው እንጂ ክርስቲያኖች ይህን ፍሎ ይህን ታሪክ መፈራረጁን ትተን እየተጠያየቅን ብንመልስ መልካም ይመስለኛል። መፈራረጁን እንተወው። እሺ ልጠይቅህ። ሙስሊም ስለሆን ከአማርኛ የተጻፈው አይገባክም አይባልም እልሃለሁ። ለምን መሰለህ? የማይባል ነገር ጨምረዋል። የተጻፈውን እያነበብን ያለ ነው። መፈራረጁን እንተወው። አይሁድ የሚል አሳየኝ። አይሁድ የሚል ጽሑፍ በሙሴ ውስጥ አይሁድ የሚል አሳየኝ። እኔ አይሁዶች ያልኩበት ምክንያት እየተረዳኸኝ ከጎሳ አንጻር ነው እንጂ የጠራውልህ ተገረዙ አልተገረዙ የሚለውን አይሁድ የሚል ስጠኝ፣ ማስረጃ ስጠኝ። ጠይቀኝ ብለኛል፣ እየጠየቅኩ ነው። አውቃለሁ ብለሃል፣ አሳየኝ። አይሁድ የሚል አሳየኝ። ይኸውልህ መዝሙር እኔ አይሁድ ያልኩት ከምን አንጻር ነው ብለህ ብትጠይቀኝ መገረዛቸው አለመገረዛቸው አይደለም። እኔ ያንን አምጥቼ አይደለም እየሞገትኩ አይሁድ ተብሎ ከመገረዛቸው በፊት ወይም ከተገረዙ በኋላ አይደለም። ስለ ሙሴ ስላወጣቸው ህዝቦች ስታወራ አይሁድ ናቸው የሚል ማስረጃ አምጣ። አይሁድ ብለሃል። የት አሉ አይሁድ የሚል?
ከዘር አንጻር ነው አይሁድ ያልኩት። እኔ ተገረዙ አልተገረዙ አይሁድ እየሞገትኩ የሚባል ዘር አይደለም። የለም ወንድሜ፣ አይሁድ የሚባል ዘር የለም። እሺ በቃ ይሁን በቃ አይኖርሽ። በቃ ችግር የለውም። እዚህ ጋር ካላወቅ ጥቅሱ ለምን ላይ ፎከስ አላወቅም እናደርግ። አትልም? ለምን አላውቅም አትልም? ቆይ ለምንድን ነው እንደዚህ የምንላፋው? እኔ ካላወቅ አላወቅም ከጎሳ አትልም? አንጻር ነው ያልኩህ። አማራ ትግሬን ከሚባለው አንጻር ነው የምልህ። አማራ ትግሬ የሚባልም አይደለም አይሁድነት ወንድሜ። እየተረዳኸኝ አይደለም። ኤቴኒክ የሚባል ነገር አለ። ከጎሳ አንጻር ነው ያንን አይሁድነትን ያነሳውኝ እንጂ ከመገረዛቸው በፊት ከተገረዙ በኋላ የሚለውን አይደለም። ለአንዴና ለመጨረሻ ጊዜ አሁን እዚህ ጋር ጥቅሱ ላይ ፎከስ እናድርግና እግዚአብሔር እስራኤላውያኖችን በሙሴ አማካኝነት ሙሴን ወደ እስራኤል ሲልከው ዘጸአት 7:1 ላይ አምላክ አድርጌሃለሁ ብሎ ይልከዋል። ከዛ በኋላ ከእሱ አገዛዝ ስር እስራኤላውያኖችን እንዲወጡ ካደረገ በኋላ ይህን ትእዛዝ አዘዛቸው። ወንድሜ አዳም ሚዩት ለምንድን ነው የምታደርጉኝ? ሚዩት አታርጉኝ። ሚዩት እያደረጉኝ ተሳስቶ ነው መሰለኝ። ዮኒ ነው አንተ ዮኒ እንዳታረግ ተሳስቼ ነው አትልቃለሁ ብዬ ነው መምህር ሶሪ። እሺ ችግር የለውም። ይኸውልህ አይሁዳዊ ያልከው ውሸት ስለሆነ ይሄንን ማረም አለ። እሺ ውሸት ይሆን ስህተት ነው ይሄ። እኔ እውነት ነው ብዬ አይደለም ያልኩት። መዝሙር ምንድን ነው እኔን ውሸት ለማስብል የምትሞክረው? ውሸት ስለሆነ ነው የተናገርኩት። ውሸት ነው ላርምም ሞከርኩኝ። ትክክል አይደለም ያልኩ ትደጋግመዋለህ። ስለዚህ እየደጋግመው ከሆነ ሆን ብለህ ውሸት ነው የሚሆነው። ጎሳ አንጻር የተናገርኩት። እሺ በቃ ውሸት ይሁን። እሺ በቃ ተሳስቻለሁ። አይሁድ የሚባል ጎሳ ተሳስቻለሁ። ኦልራይት ኦኬ ተሳስቻለሁ። እሺ ይሁን። አሁን ወደ ጥቅሱ ፎከስ እናድርግና እስራኤላውያኖች ከግብፅ አገዛዝ ስር ወጥተው እግዚአብሔር ይህን ትእዛዝ ሰጣቸው አይደለም? አዎ እግዚአብሔር ይህን ትእዛዝ ሊሰጣቸው ነው። ምን የሚል ሲሰጣቸው? በግብፅ ሀገር የነበራቸውን ልማድ ስለሚያውቅ እግዚአብሔር ምን አለ? ይሄን እንዳታረጉ እንዳታመልኩ፣ ቀርጻችሁ ስላችሁ አምላክ ብላችሁ እንዳታመልኩ አለ አይደል? ምክንያቱም በፈርዖን ቤት በፈርዖን ግዛት እያሉ ጣዖታትን እየቀረጹ ለራሳቸው ምልክት እያደረጉ አምላኮቻችን እያሉ ለእግዚአብሔር ሳይሆን እነሱን አምላክ አድርገው ይገዙ ይሰግዱ ነበር። ገባሁን? ገብቶኛል። እና እስራኤላውያኖች ይሄ በዚህ ድርጊት በፈርዖን የነበረው አይነት ክስተት እንዳይከሰት ማስጠንቀቂያ እየሰጣቸው ነው አይደል? አዎ። ከዛ በኋላ አረጉት አይደለ? ትዝ ይልሃል። የት እንዳደረጉት እስኪ ማስረጃውን ስጠኝ። ይቀርብ አውቃለሁኝ። ጥጃ በወርቅ ሰርተው ጥጃ በወርቅ እናሳጥረው አንተንም እንዳይደክምህ መሽቷል እያልክ ነው። ጥጃ ሰርተው አምልከዋል። ጥጃውን ሰርተው ምንድን ነው ያሉት? አምልከዋል እኮ። ምን አሉ? ጥጃውን ሰርተው እንደ አምላክ ቆጥረውታል እኮ። ምን አሉ? አምላካችን ይሄ ነው አሉ አይደል? እንደ አምላክ ቆጥረውታል አልኩኝ እኮ። አምላካችን እዛው እኮ ቃል በቃል እኮ አለ። አምላካችን ይሄ ነው አሉ አይደል? ግጭት የለንም። አምላካችን ወንድሜ ቆጥረውታል ሳይሆን አምላካችን ይሄ ነው ብለው መስክረዋል አይደል? አውቃለሁ። ይሄንም አንተም ታውቃለህ። እሺ ምኑ ነው የማውቀው? ይኸውልህ ቆጥረውታል ሌላ ነው፣ መስክረዋል ደግሞ ሌላ ነው። መቁጠርም ብቻ ሳይሆን ከዛ አልፈው አምላካችን ይሄ ነው ብለዋል አላሉ? እሺ ምዕራፍና ቁጥሩን ስጠኝ። አውቃለሁ አላልከኝም? እንዲያሁኑ አሁን እኮ ተስማምተን ነበረ፣ ግን አሁን አንተ እንደዛ እያልከኝ ስለሆነ ምዕራፍና ቁጥሩን ስጠኝ። የት ቦታ? እሺ ማለት ለተመልካችን እንዲማር ከማለት አንጻር ነው። ይሁን መልካም። ኦሪት ዘጸአት ምዕራፍ 32 ሂድ። አንዴ ስልክ ለመልስ አንዴ። እንዴት አላችሁ? ምናልባት የምንድን ነው የኦሪት ዘጸአት ታሪክ ስለተነሳ ታቦት የሚለውንና ታቦቱ ላይም የተቀረጸ ስዕል ስላለ እንደ እስልምና ሱራ 2:48 ላይ ማለት ነው። እሱንም ብትሄዱበት ዲያቆን። እኔማ በጣም ሌሊት ሆነብኝ እኮ እኔ እንዲያው በቃ የማይሆን ነገር ሲናገር እየሰማው ስለነበረ ቆይ እስቲ ገብቼ ነገሮችን ላስተካክል ብዬ ነው። እና የእኛ ልጆችም አትሊስት ፕሊዝ እኔ ብትመልሱ ምን እንደሆነ የሆነ ዘዳግም ብሎ ስለመጣ እናንተም ደግሞ መመለስ አለባችሁ። ዘዳግም ከምን አንጻር ተነገረ? ዘዳግም ላይ ያለው ሀሳብ ምንድን ነው? ከዛ ደግሞ ዘጸአት ላይ ደግሞ ለምን ስራ ተባለ? ለምን ቅረስ ተባለ? ኪሩቤልን እነዚህን ሁሉ እኮ አትሊስት ይሄ በጣም የመጀመሪያ ጊዜ ላይ የምንማረው ትምህርት ነው እና ባይነው ሁሉም ሰው ሊያውቀው ይገባል። ይሄንን እውነቱን ለመናገር ክርስቲያን ነኝ የሚል ዘዳግም ላይ የተቀመጠው ከምን አንጻር ነው? ዘጸአት ላይ የተቀመጠው ከምን አንጻር ነው? ይሄ ልታውቁ ይገባል። መምህር ምናምን አያስፈልግም። ለዚህ መጠየቅ ነው። ኦኬ ታዲያ ዘጸአት ላይ ለምንድን ነው ኪሩቤልን ስራ ያለው? ከተቀጠ ባይዘወይ ይቅርታ
መዝሙር እኔ መንገድ ላይ ስለሆንኩኝ አንተን ሳይ ነው ያረፍኩት። ይቅርታ በእኔ በኩል አልመለስኩም። ቶሎ ይቅር በሉ። ችግር የለውም መምሬ፣ እርሶም አያስፈልጉም። ይሄ እኮ በጣም ወንድሞቻችን እህቶቻችን ሊያውቁት የሚገባ ነው። ይሄን ነገር ልታውቁት ይገባል ነው የኔ ፖይንት። ባይዘወይ ይሄን ብቻ አይደለም፣ በታቦቱ ላይ ብቻ አይደለም፣ በታቦቱ ላይ ብቻ አይደለም፣ በመጋረጃው ላይ ጠቅላላ እንዲሁም እሱንም ልስጣችሁ ጠቅስ መጋረጃው ላይ ጠቅላላ የሆነ ድምፅ አለ የሚረብሽ ዘፍጥረት የምታደርግልኝ ሰው ይመጣል። ሚውል አድርገው ቀጥል መምህር ትሰማለህ? እሺ መምህር አይደለም እኔ ወንድማችን ለእርሱ ያዙልኝ። እሺ የሆነ የሚጮህ ነገር አለ እኔ ጋር የሚረብሽ ያሬድ ስራ ቦታ ሙኝ ነው፣ ስልክ ተደውሎ ነው። እሺ መጣል። ችግር የለውም። ጨርስ ያሲን ወንድሜ፣ ችግር የለውም። እሺ ሰው ዘዳግም የተነገረው ከጣዖታት አንጻር እንደሆነ ሁሌም ይሄን መስክሩ። ምንም የሚያሳፍራችሁ ነገር የለም። ዘዳግም ላይ ይሄን አንድ ሰው አንብቦ መረዳት የሚችለው ኢዚ ነገር ነው። ምክንያቱም ከታች ሀሳቡ ምን ይላል? ቀርጸ ስለ አምላኬ እያልክ እነሱን አትጥራ ነው። ይሄን ደግሞ ያደረጉ ነበረ። ምክንያቱም በግብፅ ቤት በፈርዖን ቤት በግብፅ ባርነት እግዚአብሔር ተመልኮ አያውቅም። ጣዖት ነው የሚመለከው። በጣም እልፍ ጣዖት ነው ያሉ፣ በጣም ብዙ ሺህ ጣዖታት ባይዘወይ። እንዲሁም ምን ያደረጉ ነበረ? በታሪካቸው ለእያንዳንዱ ሰው ጣዖትን ስም ይሰጡ ነበረ። ጭራሽ ጣዖታቱ እንዲገዙላቸው ማለት ነው። እግዚአብሔር የሚባል ስም አይታወቅም እዛ ውስጥ። ኦኬ። ስለዚህ ያመልኩ ነበረ። ልምምዳቸው ጣዖታት ነው። ጣዖታትን ሲያመልኩ አምላካችን እያሉ ነው የሚጠሯቸው፣ ፈጣሪያችን እያሉ ነው የሚጠሯቸው። ስለዚህ እግዚአብሔር ምን አለ? አሁን ሊያስወጣቸው ነው። ከግብፅ ባርነት አስወጣችኋለሁ። ካስወጣችሁ በኋላ ግን ይሄን ማድረግ አለባችሁ። ምን እንደለመዳችሁት እየቀረጻችሁና የእንትን እያላችሁ አምላክ እያላችሁ ሌላ አምላክ እኔ ላይ መደረብ አትችሉም እያለ ነው እግዚአብሔር። ምን ላይ? ዘዳግም ላይ። ኦኬ፣ ዘዳግም ላይ። ዘጸአት ላይ ወጡ። ዘጸአት ማለት ራሱ መውጣት ማለት ነው። ኦሪት ዘጸአት የተባለበት ምክንያት የወጡበት ታሪክ ስለሚጀምር ነው። ኦኬ፣ ወጡና ልክ እንደተባለው በጣም ይሄ ጣዖት አምልኮ ልምምድና ፍቅር ስላላቸው ሙሴ ከነሱ ቢርቅ ምን አረጉ? ኦሪት ዘጸአት ምዕራፍ 32 እንዲህ ይላል። ኦሪት ዘጸአት ምዕራፍ 32 ላይ ምን ማድረግ ጀመሩ? ይሁት ህዝቡም ሙሴ ከተራራው ሲያወርድ እንደዘገየ ባዩ ጊዜ ይላል። ምክንያቱም ሙሴ በተራራው ላይ ረጅም ሰዓት ቆይቷል። ረጅም 40 ቀንና 40 ሌሊት ቆሟል፣ ቀርቷል ከነሱ ጽላቱን ህጉን ከመቀበሉ በፊት። ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት እንስራልን። አያችሁ፣ አምላኮች ስራልን አሉ መልሰው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውን ተቀብሎ በመቅረጫው ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እንዲህ አላቸው፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ወይም አምላክህ ናቸው ብሎ ነገራቸው። እነሱም በደስታ ይሁት ምን ይላል? እንዲያውም በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው ጭራሽ ለዛ ለጥጃው መስዋዕት አቀረቡ። የደህንነት መስዋዕት አቀረቡ። ህዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ። እግዚአብሔርም ሙሴን እንዲህ አለው። አሁን አስተውሉ። ትልቁ ላይ አድርጉት። አይ ቲንክ ያሲን ማሳየት የሚፈልገው ነገር ነው አላውቅም። ትልቁ ላይ አድርጉት። እግዚአብሔር ሙሴን ምን አለው? ከግብፅ ምድር ያወጣው ህዝብ ኃጢአት ሰርተዋልና ሂድ አለው። አያችሁ፣ ጠቅ ምን ሰርተዋል? ኃጢአት ሰርተዋልና ሂድ። የትኛው ነው ኃጢአት የተባለው? ቀርጸው ጥጃ አድርገው ምን እያሉ? አምላካችን ያወጣህን ፈጣሪያችን እያሉ ማምለካቸው። ስለዚህ እግዚአብሔር ይህንን ነው ዘዳግም ላይ የከለከለው። ኪሩቤልን ግን ሲስል ግን እግዚአብሔር ፈቅዶለት ነው። ስለዚህ ለእኛ ለክርስቲያኖች መጽሐፋችን አይጋጭም፣ እንረዳዋለን። ዘዳግም የተጻፈበት ከጣዖታት አንጻር ነው። ዘጸአት ደግሞ ከወጡ በኋላ እግዚአብሔር የክብሩ መገለጫ ሆኖ ኪሩቤልን ስራ ነው። ሙስሊሞችን ይረዳሉ? አይረዱም። ስላልተረዱ ትክክል ስህተት ናቸው? አይደሉም። ምክንያቱም በሙስሊም መነጽር ነው የሚያነቡት፣ በራሳቸው ሀሳብ ነው የሚያነቡት። እኛ ደግሞ እንደ ክርስቲያን ነው የምናነበው። ስለዚህ የእኛ መጽሐፍ የእኛ ትርጉም እኛ የምንረዳው ነው ትክክል እንጂ አንድ ሰው መቶ ዝም ብሎ አንብቦ የሆነ ሰው እንኳን አንብቦ ይህን ነገር ፈልጎ መተርጎም ይችላል። እየተነገረ ያለው ከምን አንጻር ነው? ከጣዖታት አንጻር። ዘጸአት ላይ ደግሞ ቅረጽ የተባለው ደግሞ ኪሩቤልን በታቦቱ ላይ ሳል ደግሞ ፊታቸውም ይላል። ያሲንያ አንዴ ሚዩትን አንሳውና። አንስቻለሁ ሚዩት። ፊታቸው የተባለው ምን አይነት ፊት ነው? እስቲ
25 ላይ ተው ከሆነ 25 19 ላይ ዘጸአት ላይ ነው ያሉት። የኪሩቤልን ፊቶቻቸው ይላል። ምን አይነት ፊት ነው የሳለው? እሱን አንተ ብትነግረን መልካም ነው። እኔ አላውቅም። ይሄን በጣም ጥሩ። በቃ እሱን ነው አየህ። አሁን ያሲን እንደዛ ብትለን እኔ በጣም በደስታ አስረዳሃለሁ። ቅድም ምንም አይነት ምስል እንዳታደርግ ምንም አይነት ነገር እንዳቀርጽ ያለ እግዚአብሔር እዚህ ጋር መጣና ኪሩቤልን ቅረጽ፣ ከዛም ደግሞ ፊቶቻቸውን እንደዚህ አድርግ ይሏል። ኦኬ ሙሴ መቼም የኪሩቤልን ፊት አላየም። ሙሴ የሚረዳው ፊት የሰው ፊት ነው። በሰው መልክ አድርጎ በሰው ገጽ አድርጎ ኪሩቤልን አስቀመጠ። ምኑ ላይ? ታቦቱ ላይ። ታቦቱ ላይ ብቻ አይደለም ባይዘው መጋረጃው ላይ ጠቅላላ ስሏቸዋል። ኦኬ ይሄ በሙሴ ብቻ የቆመ አይደለም ባይዘው ሰሎሞንም ቤተ መቅደሱን ሲሰራ ስዕል እንደሳለ ታውቃለህ ያሲን? አሁን ይህንን ድርጊት በምስል አሳየን እስኪ ያደረጋችሁትን ድርጊት። ቆይ እኔ እኮ ነው ያልገባኝ ነገር ይኸውልህ ያሲን፣ መጀመሪያ እዛ ጋር አትሳል አትቅረጽ የተባለው ከጣዖታት አንጻር እንደሆነ ገብቷል። መጀመሪያ አይደል? መጀመሪያ ጥያቄ ስዕል መሳል አይቻልም ነበር ያልከው። ስዕል መሳል እግዚአብሔር መሳል እንደፈቀደ አሳየውክ። እሱ መጀመሪያ ተግባብተናል። በአንደኛው ይከለክላል፣ በአንደኛው ይፈቅዳል። በቃ ሁለቱም በመጽሐፍ ውስጥ ነው ያለው። የከለከለው ከምን አንጻር ነው ብዬ ነገርኩ። እንዳይመለክ ከጣዖታት አንጻር ተቀበለዋለሁ። እሱ ሳትቀበለው ከልክሎ ልቀበለዋለሁ። እሱ ዘጸአት ላይ ስራ ሲለው እስከምን አንጻር ነው ስራ ያለው? ከጣዖታት አንጻር ነው። ጣዖት አምልክ እያለው ነው ሙሴ። እዚህ ጋም ተሰርቶ ለዚህ ነገር ለተሰራው ነገር ኤደን እንደዛ ለማለት አይደለም። ኤደን ብታርፊ መልካም ነው። ከኔ ጋር አሁን ፕሊዝ። እኔ በጣም የልቦናዬን አንቺ ሳይሆን የምታውቂው እኔ ራሴ ነኝ። ማንም ቤት እንደዚህ ሪከርድ አድርጌ አላውቅም። ኦኬ ጋሽ መዝሙር እዚህ ላይ ይሄ ለሚሰራው ነገር ስሩ እያለ ለሚያዘው እግዚአብሔር ለዛ ነገር ማምለክ ይቻላል? ጥያቄን ጨር መጀመሪያ ስዕል የሚለው ዘዳግም እና ዘጸአት እንደማይገናኙ ተቀበልክ ወንድሜ። ከዛ በኋላ ለቅዱሳን ስዕላት ተስማምተናል። አይገናኙም፣ ሁለቱ አይገናኙም። በጣም መልካም። ስለዚህ ዘዳግም ስዕል አያስፈልግም ለማለት የሚቀረጽ አይደለም ማለት የሚጠቀስ ጥቅስ አይደለም ማለት ነው። ለእኔ ይላል፣ ለአንተ መልስህን መልሰህልኛል። አይሆንም ነው። አንተማ እንደፈለክ በለው። አንተ ነገ ሙስሊም ስለሆንክ ይሄን ባትቀበል ለእኛ ችግር የለብንም። እሱ ችግር የለው። ስለዚህ አሁን ወደ ምኑ መጣን ማለት ነው? ልቀጥልና ወደ ዘጸአት አንዴ ዘጸአቱ ጋር ከመመለሳችን በፊት ሶሎሞን በቤተ መቅደሱ ዙሪያ ስዕል እንደሳለ ታውቃለህ? ሰለሞን በቤተ መቅደሱ ዙሪያ ስዕል እንደሳለ ሙሴ ብቻ ሳይሆን ሰሎሞን ራሱ እንደሳለ ታውቃለህ? እሱን አላነበብኩም። ጥቅስ ልስጥህ ስጠኝና እናንብበውና ያን የሳላዩን ስዕል አሁን በተግባር የምታሳየኝ ከሆነ ጥሩ። በተግባር የማታሳየኝ ከሆነ እናንተ ዛሬ ለእጃችሁ ላይ ያለውን ስዕል እኔ አውጥቼ አሳይና በዛ ላይ እንነጋገራለን። እኔ እኮ አልገባኝም ወንድሜ። ይኸውልህ መጀመሪያ መጽሐፍ ቅዱሳዊ ነው ስዕል ወይስ አይደለም ነው የመጀመሪያው ጥያቄ። ከዛ እናንተ የምስሉ ስዕል እንዴት ነው ብለህ ጠይቀኝ። ስዕል መጽሐፍ ቅዱሳዊ እንደሆነ ገባ ወይስ አልገባህም? ዘዳግም እኔ ያመጣሁት ጥቅስ እንደሚከለክል ነው የምረዳው። ምንም ቢሆን እንደማይፈቀድ ነው። ከዚህ በላይ ወንድሜ ይፈቀዳል ብለህ ዘጸአትን ሰጠክኛል። እሺ ተስማማን። ኦኬ ጥሩ። ስለዚህ ሁለቱ ጥቅሶች አይገናኙም። ስዕል ይከለክላል ወይስ አይከለክልም? ይሄን የጠየቁት። ይከለክላል። ከከለከለ ምንድን ነው ዘጸአት ላይ የተፈቀደው? በአንዱ ሲከለከል በአንዱ ተፈቀደ። ለእኔ ይሄ ሁለቱም መጽሐፍ ውስጥ መገኘቱ ሁለቱም ነገር አንድ መጽሐፍ ውስጥ መገኘቱ እኔ ግን ድካም ነው በእናታችሁ። እዚህ ጋር ጋሽ ስልህ ዝቅ አድርገህ እየጠራህ ነው እያሉ ነው ዲያቆን መዝሙር። እኔ ችግር የለውም። እኔ ጋሽ አጎቴ ብዙ ተከታዮች እኔን አንተን ያለማክበር እንዳለማክበር እየቆጠሩ ስለሆነ እኔ ችግር የለብኝም። በሌላ ነገር አትረዱ። አረ ፕሊዝ ወንድሜ፣ እኔ ብዙ ለስሜ እና ለክብር የሚጨነቅ ሰው ስላልሆንኩኝ እኔ እሱ ምንም ብዙ ችግር የለውም። ወንድሜ ችግር የለም። በጣም ጥሩ። መጀመሪያ ሌሎቻችሁ ግን በሌላ ነገር አትዩት። እሺ ዲያቆን መዝሙር
በመጀመሪያ አንድ ነገር እንታምን። ዘዳግምና ዘጸአት ላይ ያለው ሲቀመጥ እሱ በሁለቱ በኩል እዚህ ጋር የተከለከለበት ምክንያት ምንድን ነው? እዚህ ጋር የተፈቀደበት ምክንያት ምንድን ነው? እሱ መልስልኝ። ለእኔ ሁለቱም ጥቅሶች አንዱ ላይ ከለከለ፣ አንዱ ላይ ከፈቀደ፣ ሁለቱም ጥቅሶች ይጋጫሉ፣ አይስማሙም። በአንድ መጽሐፍ ውስጥ መገኘት የለባቸውም። ይሄ የመጨረሻ መልሴ ነው። ወደ ሌላ ጥቅስና ወደ ሌላ ምዕራፍ መልካም። አንድ ነገር ይጋጫል ለማለት ትርጉም ማወቅ አለብህ የለብህም? አለብህ አይደል? ትርጉም ማወቅ ሊኖርብኝ ይችላል፣ ግን አንብቤ የተጻፈውን ነገር አንብቤ መጋጨቱን ካየሁኝ በጣም ጥሩ። ስለዚህ ሁለቱን ተርጉመ ግጭቱን አሳየኝ። እዚህ ጋር አትስገድ፣ አትሳል፣ አትቅረጻቸው፣ አትስገድ፣ አታምልካቸው የተባለው ማንን ነው? እዚህ ጋር ደግሞ ቅረጽ፣ ሳል የተባለው ማንን ነው? አሁን መልስልኝ። ዘዳግም ምዕራፍ 5 ቁጥር 8 ላይ በላይ በሰማይ ካለው፣ እዚህ ጋር ቁጥር 7 ላይ ከእኔ በቀር ሌሎች አማልክት አይሁኑልህ ብሎ ተናገረ። በላይ በሰማይ ካለው፣ በታችን በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ለምን? ይሄንን ንግር ካደረጋችሁ አለ የሚከተለው ነገር ይቀጥላል። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች የማመጥ ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸውም ይላል። በጣም ጥሩ። ስለዚህ አሁን እንደተማርነው እንዳስተማርከን ዘዳግም ላይ የሚሰሩት የሚቀረጹት ምን ተብለው ነው የሚመለኩት? አምላክ ተብለው አይደለ? የሚመለኩ ምንድን ናቸው እነዚህ? አምላክ ተብለው የሚመለኩ ምን ይባላሉ? በእስራኤልያን በጣም ጎበዝ፣ ጣዖት። ጥሩ። ዘጸአት ላይ ሄድና እግዚአብሔር ቅረጽ ያለው ሙሴን ጣዖት ነው። እዚህ ላይ ከልክሎት እዛ ላይ አብዞታል። ሁለቱ ጥቅስ እኔ እሱን አልጠየቅኩም። ሙሴን ቅረጽ ያለው ጣዖት ነው። ጣዖት እንደሆነ አይናገርም። ሙሴ ፊት ለፊት ኪሩቤል ይላል እኮ ወንድሜ። ሙሴን ቅረጽ ያለው ጣዖት ነው ወይ እኮ? መልሴ እኮ ጣዖት እንደሆነ አይናገርም አልኩኝ። ምን እንደሆነ ነው የሚናገረው? ምን እንደሆነ የሚናገረው? ኪሩቤል ምንድነው? መልአክ ነው ብለከኛል። ኪሩቤል መልአክ ናቸው አይደል? ብለሃል። ኪሩቤል ጣዖት ናቸው? ኪሩቤል ጣዖት ነው ሳይሆን በማንኛውም አይነት ምስል የሚሳል ነው ጣዖትነቱ፣ የሚቀረጸው ነው ጣዖትነቱ። እግዚአብሔር ይስጥልኝ። በጣም አንዳንዴ ህሊና የሚባል ጭንቅላት የሚባል ነገር አለ እና ለህሊና ለጭንቅላት እተዋለሁ እና አመሰግናለሁ። ጋብኝ ይበቃኛል። እግዚአብሔር ይስጥልኝ። ለመፈራረጅ ሳይሆን ጥያቄ ጠይቅ ያለን በስነስርዓት መልስክልኛል። መልስ ነው የምትለውን አመሰግናለሁ። ሌላ ጥያቄ እንዲጠይቅ ከፈቀደ ወይም ከመሸ ስለ ታቦት ልጠይቅህ። በእስልምና ያለውን የታቦት አስተሳሰብ ደግሞ አንተ ንገረኝ። ፈቃደኛ ነህ? በእስልምና ታቦት የለም። የለም ማለት ታቦት ለሙሴ እንዲያዘጋጅ የተሰጠው ነገር ነበረ። ነገር ግን አሁን ላይ በእኛ ያንን ሙሴም ቢሆን እንዲያዘጋጅ ያደረገውን ድርጊት ምዕራፍና ቁጥር ካለ ልክ እንደኔ ምዕራፍና ቁጥር ካለ ቁርአን ላይ አውጣና ስታይ። ቁርአን ይዣል። ታቦቱ እንዴት ነው የወረደው? ንገረኝ እስኪ። ታሪኩን ታውቀዋለህ? ምዕራፍና ቁጥር ቁርአን ይዣለሁ። ምዕራፍና ቁጥር ስጠኝና ምዕራፉን አውጥተን እንይ። ልክ እንደኔ ከባይብል ምዕራፍና ቁጥር እንዳወጣሁት ማለት ነው። እሺ ይቻላል። ሱራ 2:248 ምዕራፍ 2:248 እሺ እንዲህ ይላል። ላንብብ? አረብኛውን አንብብልን ከፈለክ። በትልቁ አድርግኛ፣ ችግር የለም። አማርኛው ላይ ካልተግባበን እንግሊዝኛው ላይ መሄድ እንችላለን። እሺ ቀጥል። ቶሎ በልግንሽ። 10 ደቂቃ ብቻ ፕሊዝ፣ 10 ደቂቃ ብቻ ንገረኝና እወጣለሁ። ኢንሻአላህ እሺ፣ እሞክራለሁ በ10 ደቂቃ ለመጨረስ። እኔ ጋር ይኸውልህ ሰዓቴ 4 ኦልሞስት ከሌሊቱ 10 ሰዓት ኤም እያለ ነው። እኔ ጋር ደግሞ 7 ፒኤም ነው። ገና አንተማ ታድልሃል። እሺ ቶሎ በል አሁን ፒኤም። ኦኬ እሺ፣ በትልቁ ታደርግኝ መቅዲኔን ትልቁ ላርጉት ፕሊዝ። ኦኬ ምዕራፍ 2 ቁጥር 248 ነቢያቸውም ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት
አለ አላቸው አለ። ጥሩ። ይሄ ታቦት ነው? ታቦት አይደለም፣ ሳጥን ነው። የመልእክቱ ማስቀመጫ። እሺ፣ ማኞች ብትሆኑ መላእክት እንደዚህ ተሸክመው ይሄ ሳጥኑ ከሰማይ የወረደ ነው። መላእክት ተሸክመውት ከሰማይ መውረዱ አላቸው። ምን አልከኝ? ከሰማይ ይውረድ አይውረድ እዚህ ጋር አላነበብኩም። የንግስናው ምልክት ከጌታቸው የሆነ እርጋታ የታምተው ነው መላእክት የሚሸከሙት። ጥቅሱን እናንብበው። ጥሩ። መላእክት የሚሸከሙት የሚለውን ፍታለኝ ብዬ ነው በዛው። ኦኬ። የንግስናውን ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም እርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። የሚመጣበት ቦታ አለ። ወዴት ነው የሚመጣው? ከየት ነው? ማን ነው መላእክት ከየት ነው የሚሸከሙት? ይህን ሳጥኑን ወይም ታቦቱን ከሰማይ የመጣ ነው። ስለዚህ ተሸክሞት ያወረዱት መላእክት ናቸው። የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ ከሰማይ የወረደ ነው ሊመጣላችሁ ነው ሲናገር ከየት ይወርዳል ታዲያ? እኔ እንጃ። ቅድም እኮ መላእክት ተሸክመው የሚያወርዱትን ስል እኮ አይደለም ስላልከኝ ነው አላልኩም። አማርኛውን አነበብኩት እኮ ዲያቆን። የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መላእክት የሚሸክሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለ አላቸው። ይሄ ምኑ ነው? ሳጥን የተባለው ታቦት ነው አይደል? ታቦት ሳጥን ማለት አረብኛውን አንብበው። ሳጥን ነው። ወቃለ ለሁም ነቢዩሁም ኢነ አያቲ ሙልኪሂ የአቲኩም ታቡት። ታቡት ማለት እኮ እዚህ ጋር በተተረጎመው ሳጥን ነው። ሌላ ምንም ነገር አረብኛው ታቦት የሚለው ማለት ነው አይደለም። እናንተ የምትሉት ታቦት የምትሉት አይደለም። ወንድሜ ስለ እስልምና ነው የጠየኩት። ፕሊዝ ታቦት የሚለው አረብኛው ምኑ ነው? በእንግሊዝኛ አርክ ነው የሚባለው። እኔ ስለ አረብኛው ነው። በእንግሊዝኛ እኮ ቁርአን አልወረደም ወንድሜ። በአረብኛው ታቦት ይለዋል አይደል? አረበኛ ታቦት ሳይሆን አማርኛ ታቦት ሳይሆን እስኪ ላሳይህ። ቆይ ይሄ አማርኛ ሲጻፍ ታቦት ይሄ አይደለም። አረብኛውን ጻፈው እስቲ በአማርኛ ምንድን ነው የሚለው? ታቡት። ስለዚህ ምንድን ነው ልዩነቱ? ታቡት ያለው ምኑን ነው? የንግስናው ምልክት ከጌታቸው የሆነ እርጋታ የሙሴ ቤተሰብና የሃሩን ቤተሰብ ከተውትም እርስ በውስጡ ያለበት መላእክት የሚሸከሙት ሳጥን። ታቦት ብሎ ማለት ሳጥን ማለት ነው እንጂ ታቦት አይደለም። ችግር የለውም። ታቦት ግዕዝ ነው። ታቦት አረብኛ ነው። ችግር የለውም እሱ። ታቦት የተባለው ከሰማይ የሚወርደው መላእክት ተሸክመውት የሚወርዱት ምንድን ነው ማለት? ምንድን ነው ከሰማይ ተሸክመው የሚወርዱት መላእክቱ? የተቀረጸ ቅርጽ ነው። የተዘጋጀ በመላእክት የመጣ ነገር ነው ተሸክመው የመጡት። ያ ነገር ደግሞ ምን ለማድረግ ነው? ጥቅሙ ምንድን ነው? የዚህን ተፍሲር አንብበሃል? ይሄ በቅርሱ ውስጥ ያለበት መልእክት የሚሸከሙ ሳጥኑ ሊመጣላችሁ ነው። በዛ ሳጥን ውስጥ ምን አለ እኮ? በጣም መልእክት አለበት። የትኛው መልእክት? በጣም አሪፍ። የትኛው መልእክት? ሳጥን ውስጥ ምን አይነት መልእክት ነው ያለው? ተፍሲሩን ላንብብልን። ተፍሲሩን እናንብባ በደስታ። ወይ ደስ ይለኛል። ፕሊዝ በቃ 6 ደቂቃ ብቻ። እሺ ወንድሜ። እሺ ተፍሲሩማ እንዲሁም በጣም ብዙ ነገር ያወራል። ባይዘወይ እናንብበው እስኪ እናንብበው። እኔን ትልቁ ላይ አድርጉኝና አንዴ ቶሎ አስነብቤ ልውጣ። 248 እንዲሁም የሚገርምህ ቆይ እንዲሁም ባነበው ይሻላል መሰለኝ። አይገስ በጣም ብዙ ድንቅ ታምር ይደረግ ነበር ጭራሽ እሱ ባለበት። እሺ ለምሳሌ የኢብኑ ከቲር አስነብብ። ለምሳሌ እዚህ ጋር ከፍቼ እልሃለሁ እና ምን እንደሚል። እሺ እዚህ ጋር ይላል። እሺ their prophet then proclaimed ይላል ነብያቸው እንዲህ አለ the sign of the blessing of Talut kingship over you is that Allah will give you a back to the tabut ይላል። የዚህ የታሉት የንግስናው ምልክት የሚሆን ታቦት ይሰጣችኋል። አላህ ታቦትን ይሰጣችኋል ወይም ውድን ባክስ ይለዋል። ሳጥን የተባለው ማለት ነው። that has been taken from you ይላል። ከእናንተ የተወሰደው። በደንብ ስማውን። ከእናንተ የተሰጣችሁ ግን አሁን የተወሰደባችሁ። አሁን ግን ደግሞ ለታሉት
ለንግስናው ምልክት እንዲሆን የሚወርድ ጣሉት ማን ነው? ንጉስ ነው አይደል? ንጉስ ነው። መጀመሪያ ግን ተሰጥቶ ነበረ። በደንብ አስተውል። ተሰጥቷቸው ነበረ ግን ተወስዶባቸዋል። አሁን ደግሞ ለታሉት ንግስና ምልክት ከሰማይ ሊወርድ ነው ድጋሚ። ኦኬ እዚህ ላይ ግልጽ ነው አይደል? በአማርኛው ላይ ምንድን ነው የሚለው? እኔ በትልቅ ወርኛ እንዴ ቁርአኑን አንቀጽ አንብበኸዋል አይደል? በደንብ ችግር የለውም። ሊወርድላቸው ይኸውልህ ነቢያችሁም ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሴ ቤተሰብና የአሮን ወይም የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መልእክት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ አላቸው። ልጨርስልህ ጥቅሱን። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለ በጣም አላቸው ይላል። በቃ ተፍሲሩ ጋር መልሱኛ እንዴ። ስለዚህ አሁን እሱን ነው እያልኩ መልሱኛ እንዴ ፕሊስ። ስለዚህ ሊወርድላችሁ ነው የተባለው ለምንድን ነው? ታሉት ለሚባለው ንጉስ ትልቁ ላይ አድርጉኝ። ታሉት ለሚባለው ንጉስ ምን ሊሆን ነው? ምልክት እንዲሆን ኦልሬዲ ተወስዶባቸው ነበረ። ታሉት ለሚባለው ንጉስ ግን ምልክት እንዲሆን ከሰማይ ሊወርድ ነው አይደለ? ከዛ ምን ይላል? ይኸው እዚህ ጋር በውስጡ ምን አለ ይላል? wherein in the means grace in addition ይላል እዚህ ጋር ምህረት that sakni means mercy ምህረትና በውስጡ ምህረትን ያዘ this also meaning given by Ibn Abbas ይላል። ኢብን አባስ ራሱ ይህን ተናግሮታል ይላል። ከዛ አላህ እንደዚህ እንዳለው ብሎ ይናገራል። ኤርሚነንት ኦፍ the which Musa, Moses and Harun left behind እዛ ሳጥን ውስጥ ምን አድርገዋል? የሙሳና ሃሩን የተዉት ያስቀመጡት የራሳቸው ልብስ ምናምንም አለ። ኦኬ ከዛ ልብስ ላሳይ ነው። ያው the remnant of that which Musa, Moses and Harun are left behind meaning Moses staff remnant of the tablet ያው እዚህ ጋር የሙሴ tablet yes ልብስ እያልክ አትጨምር። ልብሱን ላሳይ ነው። አይዞህ ሞሰስ ስታፍ ማለት ነው። ስታፍ ልብስ ላይ ጨምርማ ያልተጻፈ ነገር አመጣልህ። ሞሰስ ስታፍ ላሳይክ ነው። ኧረ ይሄ ራሱ የሚጠመጠው ጥምጣሙ ራሱ አለ ገና ላሳይክ ነው። ሞሰስ ስታፍ ምንድን ነው? የሙሴ ምኖች ናቸው ወይ የሙሳ ምን ማለት ነው? ሞሰስ ስታፍ ማለት ሞሰስ ስታፍ ይላል። ኦኬ ምን ማለት ነው? የሙሳ ስታፍ ከተባለ የሙሳ ስታፍ ሲባል ማለት ነው። ሞሰስ ቢሎንጊንግ የሱ ያለው ነገሮች የሙሴ ንብረቶች አይደል? የሙሴ ሁሉም ነገሮቹ አንድ ቆይ ምንም የለም ብለኛል። የሙሴ የለም አላልኩህም ወይ? ላሳየህ። ኧረ ምን ራሱ እንዳለ አለ ገና ይኸውልህ። እሺ እና ታብሌት አለ አይደል? ውስጡ ሳጥን ውስጥ ታብሌቱ ምንድን ነው? መልእክቱ የተቀመጠበት መልእክት እኮ አማርኛው ላይ ተጽፎልካል። ታብሌቱ ምንድን ነው ወንድሜ? ታብሌቱ ከማን የተሰጠው? ከፈጣሪ። ጽላት የምንለው አይደለ እኮ ከፈጣሪ ነው የተሰጠው። ስለዚህ ጽላቱ ማለት ነው። ጽላቱ በአማርኛ ጽላት ልትለው ትችላለህ። አይደል ነው በአረብኛው እንደሚባለው ታብሌቱ በአረብኛው እንደሚባለው በአረብኛ አይደለም። ታብሌት ነው። ያስቀምጣል። ታብሌቱም አለበት አይደል? ይሄ ጽላቱ አለበት አይደል? ትክክል ነኝ? ልክ ነህ። ስለዚህ ከሰማይ ሲወርድ ታቦቱና ጽላቱ አንድ ላይ ነበር ማለት ነው አይደል? በውስጡ መልእክት አለበት። 245 እኮ አስቀምጦልካል። እሱን አይደለም ጥያቄ። በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። የጠየቁ እሱን አይደለም። ታብሌቱ መጀመሪያው ተወስዶባቸው ነበር ይላል። ጽላቱ በእናንተ አላቆም አልከኝ፣ በእኛ ጽላትን በለው። ጽላቱ ኦኬ። ያሲን ያን ጠቅል ጠይቀህ ሳጥኑ ማን ነው የሰራው? በእስልምና ታቡቱን የሰራው ማን ነው? ከሰማይ ነው የወረደው ወይስ ሙሳን የሰራው? ሙሳ ሰርቶት ይሆናል። አሃ ታው እንጂ አለ ማስረጃ ፕሩፍ በእስልምናው ሙሳ ሳጥን ሰራ የሚል ወጣኝ። ሙሳ ሰርቶት ይሆናል ነው ያልኩኝ እኮ። ማስረጃ አለ ወይ ነው ያልኩት እኔ።
ከሌለ ችግር የለውም ሚስፋይን ወይ ተዘጋጅ በላ ቀን ትለዋለህ። ልቀጥል እኔ ሰዓትም እየሄደብኝ ስለሆነ ከዛ ይላል በውስጡ ምን እንዳለ ይኸው። እሺ አተሁሪ ሰይድ እንዲህ አለ ይላል አተሁሪ ሳም ሴድ ዳት ኢት ኮንቴንድ ኤ ፖት ኦፍ ማና ኤንድ ዘ ሬሚናንት ኦፍ ዘ ታብሌትስ ዋይል ሳም አዘር ሴድ ኢት ኮንቴንስ ሞሰስ ስታፍ ኤንድ ቱ ሹዝ ይላል። ሁለት ጫማ አለው ጭራሽ ይላል። የት ላይ ነው እንደዚህ የምታነበው? ይኸው እዚህ ጋር ተፍሲሩንም ይዣለሁኝ እዚህ ጋር ይኸው ሪፈር ይኸው 2012 ይላል። ሪፈር ቱ 2012 ይልና የሙሴ እቃ ከተባሉት ውስጥ አንደኛው ጫማ ነው ይላል። ሁለት ጫማ የሙሴ በትር የሃሩን ሙሳ ወዓሳ ሃሩን በአማርኛ ነገራቸው ቀደም ታብሌት ያልነው በአረበኛው ለውሐይን ነው የሚባለው። ያሲን የሃሩን ምንድን ነው ያለው አልከው? በአማርኛ አንድ ሰው አስወርድና ሳላን አስገባው። ምን አልከኝ? አንድ ወንድም እኔ አልቆይም እኮ እናንተ ቀጥላላችሁ ፕሊዝ። የሃሩን እኛ እንቀጥላለን አንተ እስቲ እሺ የሃሩን ምንድን ነው ያልከው? እዚህ ላይ ሐዲሱ እዚህ ተፍሲሩ ላይ የተለያዩ ነገሮች እንዳሉ ነው የሚናገረው። ምን እኮ ንገረን። ቅድም ምንም የለም። የሃሩን ምንድን ነው ያለው ውስጡ? እኔ ምንም የለው አላልኩም። ምንም የለውም አላልኩም። እሺ የሃሩን ምንድን ነው ያለው ውስጡ ንገረኝ። እንደ ተፍሲሩ የተለያዩ ነገሮች በተለያየ ነገር አስቀምጠዋል። ለምሳሌ ከዛ ውስጥ ማለት ነው እሺ ያኒ ወቃለ አቡ ሳሌህ ወበቂየቲሂ ያኒ አሳ ሙሳ እና አንዴ በትልቋል እስኪ ይታይቃል። አረብኛው ማንበብ የምትችል ከሆነ ወይም ሳላ መጥቷል። ይሄው አሳ ሙሳ ወአሳ ሃሩን የሙሴ በትርና የሃሩን በትር ወለውሐይን ይሄ የማ የሙሳ በትርና የሃሩን በትር ይሄ አንዱ ነው። ከተፍሲሩ እዛ ውስጥ አለ ከሚባለው ነገር አንዱ ነው እያልኩ ነው። እሺ ቀጥል። ይነበባል አይደለ? እሺ የሙሳ በትር የሃሩን በትር ሌላስ ምን አለ? ወለውሐይን ይሄ ታብሌት ያልነው ማለት ነው። እሺ ሌላስ ምን አለ? ጫማ የለም። እዚህ ላይ ጫማ የለም። ጫማ የሚል የለም። ሳላ ጫማ የሚል አለ እንዴ? ሳላ እሺ ይቅርታ። በመጀመሪያ ደረጃ ይሄ ተፍሲር ላይ የተቀመጠው እስራኤልያት ነው። ከቁርአን ቃል እስካልተጋጨ ድረስ እንደ ታሪክ ልንቀበለው እስካልተጋጨ ድረስ ሊኖር ይችላል፣ ላይኖርም፣ ሊሆንም ላይን ይችላል። ሰላ እስራኤልያት ሰላ ወንድሜ ይቅርታ እና አንዴ ስማኝ አለው በጣም ስለመሸብኝ ተወሎታ ነው። ጥያቄን ተወል ጨርስ ስላልመለሰልኝ ጥያቄ ይሄን ማለት ስለተካተቱ እሺ የመጀመሪያው ጥያቄ ታቡት የተባለው ምንድን ነው? ሳጥን ውስጡ ምን አለ? ውስጡ ምን አለ? መቼ ላይ ነው ያ ነበር? መቼ ላይ ነው ይሄ መጣሉ ሲመጣ የነበረውን ነው? ውስጡ ምን አለ? ከአዲስ አንጻር እንድመልስልህ ነው ወይስ የታሪክ ጸሐፊዎች ከተናገሩት አንጻር እንድመልስልህ ነው የፈለግኸው? ፈላ እስልምናው የሚለውን ነገር ፕሊዝ። ውስጡ ምን አለ? በእስልምና ከሆነ እስልምና ቁርአንና ሐዲስ ነው። ምንም አለው ብሎ አይናገርም። እንደዚህ አለው ብሎ አይደለም። ግን ምንድነው በጥቅሉ ምንድነው የሃሩንና የሙሴ ቆይ አንዴ ልነግርህ ነው። ቁርአኑ የሚለው የሙሳና የሃሩን እንትን ምንድነው አንድ ጊዜ ቁርአኑ ክፈትልኝ። የነሱ እቃዎች እንዳሉት የነሱ መታወሻ ነገር እንዳለው ነው የሚናገረው። እሺ ሰላም። አሁንም በጥቅሉ የተናገረው ቁርአኑ አንዴ ሰላም። ቁርአኑ ነው የምትቀበለው። ቁርአኑ አለው ውስጡ የሙሳና የሃሩን እቃዎች አሉት ይላል። አንድ ሌሎቹ ግን አይሉም አልከኝ። የቱ ነው ትክክል? የቱን ምኑ ነው ማናቸው አይሉም የሚል ወይ ጉድ! በእስልምናው አንድ እንትኖች ሐዲሶችና ተፍሲራቶች አይሉም አልክና ቁርአኑ ግን ይላል አልከኝ። አራዳ እንደዛ አይደለም ያልኩህ እባክህን። ይሄን ዝርዝር ቁርአንና ሐዲስ አይናገርም ነው ያልኩት። ቁርአንና ሐዲስ አይናገርም። በጥቅሉ የሃሩንና ሙሳ የተውት ነገር እንዳለ የነሱ ቅርስ እንዳለ ይናገራል እንጂ ጫማ እንደዚህ ዝርዝር አይናገርም ያልኩት። ሰላ ታብሌቱ ምንድነው? ጣውላ ታውራት የተጻፈበት ጣውላ በአረብኛ ጣውላ ማለት ነው። በአማርኛ ታውራት የተጻፈበት ታውራት የተጻፈበት ነው ታብሌት። ታብሌቱ ላይ ምንድነው ጽሑፍ ያለው ይባላል? ችግር የለውም። ምንድነው ጽሑፍ ያለው? መጽሐፍ ነው። ተውራት ኦሪት መጽሐፍ ነው ያለው። መጽሐፍ ነው ተውራት የምትሉት መጽሐፉን ነው? አዎ መጽሐፉ ነው ጽላት የተባለው። ጽላት አይደለም ጣውላ ነው። ለህውን የተባለ ለህማ ጣውላ ነው። ጽላት ሳይሆን የተባለ ጣውላ ነው። ጣውላ ላይ ደግሞ ምን ተጽፎበታል? ተውራት ተጽፎበታል። ታብሌቱ ላይ ነው ተውራት ተጽፎ ወንድሜ። ታብሌት ማለት ስማኛ፣ አሁን ምትላችሁ ቶራ የሚባል መጽሐፍ አለ ለሙሴ አላችሁ አይደል?
በጣም ጥሩ። አሁን ይሄ ላይ እኮ የተጻፈው ተወስዷል፣ ደግሞ ተሰባብሯል እኮ ነው የሚለው። ተሰባብሮ የነበረ እኮ ነው የሚለው። ተሰባብሮ የነበረ ፍራግመንት ነው የቀረው። ምኑ ላይ ነው የሚለው? ቁርአን ላይ ነው የሚለው ወይስ አሁን ያልኩህ ተፍሲሩ ላይ ነው የሚለው? እንለይ፣ እሱን እኮ እንለየው እያልኩ ነው። ሬምናንት ኦፍ ዘ ቴብል ማለት ቁርአኑ ነው። ላይ ሬምናንት ኦፍ ዘ ቴብል አሁን ማለት እኮ ቅሪት የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች። ይሄ ባይዘወይ ተወስዶ እየተመለሰ ነው። ገና አስተውል። ተወስዶ ከነሱ እየተመለሰ ነው ማለት ኦኬ። ተውራት ተወስዶባቸው ነበር። ሰላ አንዴ ፕሊዝ። ተውራት ነው ስላልከኝ ተውራት ተወስዶባቸው ነበር። አዎ አብሮ ሄዱ ነበር። የመጀመሪያ የተጻፈው ለሙሴ ተጽፎ ለመጀመሪያ ለሙሴ ተጽፎ የተሰጠው ከዛ ተመልሶ ወረደ። ከታቦቱ ጋር አብሮ ወረደ ነው። አሁን በመጀመሪያ ልጅ አንድ ነገር ልንገርህ። አንድ ነገር ለሙሴ ተሰጠው ብለህ እኔ ፕሊዝ ኮንፊውዝ አደረከኝ። ባሰ ቆይ አንዴ እየሰማኝ ያለ አንዴ ቆይ ሰላ ሰዓቴን ሊነጋብኝ ነው። እሺ አንዴ ሰላ ታብሌቱ አለ ወይም ጽላቱ አለ። ቶራ በለው አንተ ችግር የለውም። ከዛ ደግሞ ሳጥኑ ደግሞ አለ አይደለ አይደል? ሰላ አሁን አይደለ ነው በተፍሲሩ ላይ ነው ቁርአኑ ላይ አይደለም ማለት ሰላ ፕሊዝ መልስልኝ። አንተ ስትመልስልኝ በተፍሲሩን በቁርአኑ ማድረግ መልስልኝ። ታብሌቱ ማስቀመጫ ሳጥኑ አለ እንደዛ ከሆነ ስማኝ፣ በመጀመሪያ ደግሞ ስማኝ። እሺ በደንብ ስማኝና ሰላ ጥያቄ ስማኝ እንጂ ጥያቄ እኮ ልጠይቅህ። ሰላ ጥያቄ ልጠይቅህ ፕሊዝ እኮ ጥያቄ ለመለሰት እኮ ነው። ጥያቄን ማጠየቅ መቼ ሰማኸኝ? አልሰማኸኝም እኮ ጥያቄን ስማኝ። ታብሌቱ የተቀመጠው ምን ውስጥ ነው? ሳጥን ውስጥ አይደል? እንደ ተፍሲሩ ነው እያወራለሁ አለ። እንደ ተፍሲሩ እንደ ቁርአን ነው እያወራለሁ ነው እያለቀሉት። አትቀበለውም? ይሄን ተፍሲር ትቀበለዋለህ? ኦኬ ተፍሲሩን ትቀበለዋለህ? የቁርአኑን አንቀጽ እያነበብን እናውራ። አንድ ያሲን ፕሊዝ። ሰላ ተፍሲር ትቀበላለህ? ካልተቀበልኩ አልቀበልም። ተፍሲር ላይ ያለ አይደለም። ተፍሲር ላይ ያለንን እምነታችንን ልንገርህና ከዛ በኋላ ከዛ አንፃር ትጠይቀኛለህ። እሱን እኮ እሺ ጥሩ ጥያቄ ላቅርብልህ። ከዛ ተፍሲሩን ትነግረኛለህ። ወይ ጉድ! ይኸውልህ ሰላ እኔ የእስልምናውን ታሪክ ከታቦቱ ጋር የተያዘውን ብቻ ነው የምፈልገው። አሁን ከታቦቱና ከታብሌቱ ጋር የተያዘውን ኦኬ። ታብሌቱ የሚገኘው ታቦት ውስጥ ነው አይደለ? ሰላም ቁርአን ላይ እንደዛ የሚል ነገር የለም። ቁርአን ላይ ከሆነ እንደዛ የሚል ነገር ታቦት ውስጥ ይሄ ነገር አለ ብሎ በዝርዝር አላስቀምጥም። አንድ ቁርአኑን ልክፈት። እሺ ነብያቸው ለእነርሱ ይላል ያው የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና በደንብ ስማኝ ወንድሜ ቁርአን ላንብብልህ። የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብ እና የሃሩን ቤተሰብ ከተዉት ቅርስ በውስጡም ይላል ያለበት መላእክት የሚሸከሙት ሆኖ ሳጥን ይመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አለላላችሁ ይላል። ኦኬ ታቦት ውስጥ ያለው ውስጡ ምንድን ነው ያለው? ዝርዝር ተናግሯል። ቁርአን እንደ ቁርአን እሺ ፍታው። ታዲያ ዝርዝር ካልፈታው በምን ነው የሚፈታው? ሰላም እኮ በመጀመሪያ ደረጃ ለኛ ምንድን ነው የሚጠቅመን? ተፈተ የሚጨምር የሚቀንስልን ነገር የለም። ይሄ ነገር ግን ምንድን ነው ውስጥ ያለውን ደግሞ ብለው ሰላ ወንድሜ ተጨመረ ቢፈታ በመጀመሪያ ደረጃ የሚቀንስ ነገር የለም አትበለኝ እንጂ እንዴ ፍታልኝ። እሺ ይሄን ፍታልኝ፣ በተፍሲር አድርገህ ፍታልኝ። ምን ያደርግልኛል? እንፈታለን በቃ አንድ ጊዜ እንደዛ ሆነ። በደንብ ስማኝ ማዝሙር አንድ እሺ ልስት ደቂቃ እሺ ፍታው ኦኬ እሺ ምንድነው ቁርአን ላይ የተቀመጠው ያ ሳጥን በውስጡ ሙሳ ሃሩን እንደዚህ ቤተሰቦቻቸው የተውት ቅርስ ነው። በሱ ስር መላእክቶች ተሸክመውት እዛ ውስጥ አለ ሃሩንና ሙሳ የተውት ቅርስ አለ ከቤተሰቦቻቸው ደግሞ ይሄን ነገር በዝርዝር ጉዳይ በሐዲስም የሆነ በቁርአን የተውት ይሄን የሚል ነገር አልመጣም። በጥቅሉ ከዛ ላይ ተፍሲር ላይ ከእስራኤልያት ይዘው ከእስራኤል ሰዎች ይዘው የሚናገሩት ነገር አለ። ያን የመቀበል ግዴታ የለብንም እስካልተጋጨ ድረስ ከቁርአን ከሐዲስ እስካልተጋጨ ድረስ ሊሆንም ላይሆንም ይችላል። ዝም ብለን እንደ ታሪክ እንደዚህ ይባላል ብለን እናወራለን። ይባላል ብለን እናወራው እንጂ ትክክል ነው ብለን አናወራም። ስለዚህ እንደ ቁርአንና እንደ ሐዲስ ትክክለኛውን ከሆነ አልተነገረን፣ ባልተነገረን ነገር ላይ እንደዚህ ነው ብለን አናወራም። አሁን ገልጽ ነው። ጨረስክ? በቃ ይሄ ነው መልስክ? አዎ። እሺ መልእክት የተባለው ምንድን ነው? በውስጡ ያለው መልእክት ምንድን ነው? በታቦት ምልክት ነው።
ምንድን ነው እሱ ምልክት ነው ምልክት የሚለው መልእክት አይደለም እኮ። ምንድን ነው እሱ ምልክት? ያ ታቦቱ መምጣቱ ነው ምልክት። ውስጡ ነው የሚለው ለጣሉት እኮ። የስልጣኑ ምልክት ይኸውልህ በውስጡ ይላል። ይኸውልህ በውስጡ ይላል አይደል? በውስጡ ምንድን ነው በውስጡ ቅርስ ያለበት? ያለበት በውስጡ ምንድን ነው ያለው? ምንድን ነው ኧረ ያለበት? ስማኝ ሰላም